ኢትዮጵያ ውስጥ አብዛኛው ኮሌጆች ላይ የሚገኙ ዲፓርትመንቶች ተግባር ላይ ጊዜያችንን የምንጨርስበት ዲፓርትመንት እዚህ ቪዲዮ ላይ አንድ ባንድ ነግራችኋለሁ። ይህንን የምነግራችሁ ምክንያቱ ምንድነው? አብዛኛው ተማሪ ይህንን ዲፓርትመንት ሳያውቀው ነው የሚመዘገበው። ሳያውቀው ነው ወደ ዲፓርትመንቱ ገብቶ ኮርሱን መውሰድ የሚጀምረው ማለት ነው። ይህንንም ኮሌጅ ላይ ልትመዘገቡ ሄዳችሁ ማንም ሰው ይህንን ዲፓርትመንት ይሄ ዲፓርትመንት ማለት ብሎ ማንም ሰው ክሊር ሊያደርግላችሁ አይችልም። በጥቂቱ ሊነግራችሁ ይችላል፣ ነገር ግን በደንብ ገብቷችሁ እንድትመዘገቡ አያደርጓችሁም ማለት ነው። ስለዚህ ይህንን ችግር ይፈታል ብዬ እናንተ ቤት ላይ ይህንን ቪዲዮ አይታችሁ ስለ ዲፓርትመንቶች ትንሽ ግንዛቤ ኖሯችሁ ሄዳችሁ ብትመዘገቡ አሪፍ ነው ብዬ ነው ይህንን ቪዲዮ ያዘጋጀሁላችሁ። በዚህ ቪዲዮ እነዚህን ዲፓርትመንቶች አንድ ላይ አብረን እናነሳለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። አንደኛ ላይ ያዘጋጀሁላችሁ ጋርመንት ፕሮዳክሽን ነው። ሁለተኛ ላይ አውቶሞቲቭ ወርክ፣ ሶስተኛ ላይ ዌብ ዲቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን፣ አራተኛ ላይ ፕላምቢንግ ኢንስታሌሽን ወርክ፣ አምስተኛ ቢልዲንግ ኤሌክትሪካል ኢንስታሌሽን ወርክ፣ ስድስተኛ ስትራክቸራል ኮንስትራክሽን ወርክ፣ ሰባተኛ ሃርድዌር ኔትወርኪንግ ኤንድ ሰርቪስ። እነዚህን ዲፓርትመንቶች አንድ በአንድ ከፋፍለን ምን ማለት እንደሆነ ምንድናቸው የሚሉትን አንድ በአንድ እንመለከታቸዋለን ማለት ነው። መጀመሪያ ላይ የምናገኘው ጋርመንት ፕሮዳክሽን ነው። ጋርመንት ፕሮዳክሽን ማለት የልብስ ስፌቶችን፣ ፋሽን ዲዛይን፣ የተለያዩ የልብስ ዲዛይን ማድረግ፣ ልብስ እንዴት እንደሚቆረጥ፣ የልብስ ማሽኖች እንዴት እንደሚሰሩ እነሱን ስልጠና የምትወስዱበት አንደኛው ጋርመንት ፕሮዳክሽን ይባላል ማለት ነው። ጋርመንት ፕሮዳክሽን ላይ ሁለት አይነት ዲፓርትመንቶች ነው ያሉት፣ በሁለት ይከፈላሉ። ጋርመንት ፕሮዳክሽን እና ፋሽን ዲዛይን በማለት ይከፋፈላሉ። ትላልቅ የሆኑ ኮሌጆች ላይ ስለ ፋሽን ዲዛይን መማር ትችላላችሁ። ስለዚህ አንዳንድ ኮሌጆች ላይ ፋሽን ዲዛይንን ስለማይሰጡ የምትማሩት ጋርመንት ፕሮዳክሽንን ነው ማለት ነው። የልብስ ስፌትና እንዴት ዲዛይን እንደምታደርጉ። ሁለተኛ ላይ የምናገኘው አውቶሞቲቭ ወርክ ነው። አውቶሞቲቭ ወርክ ማለት የመኪና ጥገና፣ የተለያዩ መኪኖች ወደ ሀገራችን እየገቡ ነው። እነሱን እንዴት ፈታችሁ መግጠም እንደምትችሉ፣ ምን ያክል ፓርት አላቸው፣ የመኪኖችን ፓርት ትሰነጥላላችሁ። እንደገና መኪኖችን፣ ኤሌክትሪኮች፣ ማብራቶችን፣ የተለያዩ ስለ መኪና የምትሰለጥኑበት ስራ ነው ማለት ነው። ይህ አውቶሞቲቭ ወርክ የምንለው ኮሌጅ ላይ ገብታችሁ የመኪናን ብዙ አይነት ፓርቶችን የምታውቁበት፣ ሲበላሹ እንዴት መስራት እንደምትችሉ፣ ምን ሲሆኑ ደግሞ እንደሚበላሹ የምትሰነጥሉበት ዲፓርትመንት አውቶሞቲቭ ወርክ እንለዋለን ማለት ነው። በሶስተኛ ላይ የምናገኘው ዌብ ዲቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን የምንለው ነው። ዌብ ዲቨሎፕመንት ማለት ዌብሳይትን ክሬት ማድረግ። ለምሳሌ ዩቲዩብ አለ፣ ቴሌግራም አለ፣ ፌስቡክ፣ ቲክቶክ፣ የተለያዩ አፕሊኬሽኖች፣ ኢሞል፣ የተለያዩ አፕሊኬሽኖች አሉ። ስለዚህ እነሱን እኛ እንድንጠቀማቸው ፐርፌክት አድርገው ያቀረቡልን ማን ናቸው ማለት ነው? ዌብ ዲቨሎፐሮች ናቸው። ይሄ ዌብሳይት ዲቨሎፐሮች የምንላቸው ማለት ነው። ዌብሳይትን ዲቨሎፕ የሚያደርጉት የተለያዩ አፕሊኬሽኖችን እዚህ ላይ ብዙ አይነት ስራዎችን መስራት የምትችሉበት ዌብሳይት ዲቨሎፕመንት ይባላል። ዳታቤዝ አድሚኒስትሬሽን የምንለው ደግሞ ኮምፒውተር ላይ መጻፍ ሊሆን ይችላል። እንደገና የተለያዩ ዳታዎችን ሴቭ ማድረግ፣ ትምህርት ቤቶች ላይ ሊሆን ይችላል። የተለያዩ የደሞዝ ዳታዎችን እነሱን ሴቭ አድርጎ ማስቀመጥ፣ እነሱን ማኔጅ ማድረግ፣ ይህ ዳታቤዝ አድሚኒስትሬሽን እንለዋለን። ሌላ አራተኛ ላይ ያስቀመጥኩላችሁ ፕላምቢንግ ኢንስታሌሽን ወርክ የምንለው ይህ የውሃ ስራ ነው። ውሃ ቱቦዎችን መግጠም፣ የተለያዩ ፎቆች አሉ፣ ለነሱ የውሃ ኢንስታሌሽንን ማስገባት፣ ለሻወር ቤት ሊሆን ይችላል፣ ለሽንት ቤት፣ ለተለያዩ መንገዶች ላይ የሚዘረጉ ውሃዎች አሉ፣ በየቤቱ የሚገቡ ውሃዎች አሉ። ስለዚህ እነሱን ቱቦዎችን መስራትና ያንን ዲዛይን አድርጎ እንዴት መግጠም እንዳለባችሁ የምትማሩት ፕላምቢንግ ኢንስታሌሽን ወርክ ላይ ነው። ሌላ አምስተኛው ቢልዲንግ ኤሌክትሪካል ኢንስታሌሽን ወርክ የምንለው ነው። ይህንን አብዛኛው በምናውቀው ስም የመብራት ኃይል በምንለው ስም ብዙዎቻችን እናውቀዋለን። ይህም ምንድነው የምንሰራበት የተለያዩ ፎቅ ላይ
እንደገና ቤቶች ላይ በየመንገዱ የሚዘረጉ ማብራቶችን እንዴት አድርገን እንደምንዘረጋ እንዴት አድርገን እንደምናስገባ ያንን ስልጠና የምንወስደው በዚህኛው ፊልድ ነው ማለት ነው። ስድስተኛ ላይ ስትራክቸራል ኮንስትራክሽን ወርክ የምንለው ይህ ግንባታ ላይ መሰረት ያደረገ ፎቅ ሲሰራ፣ የተለያዩ ቤቶች ሲሰሩ፣ እንደገና ድልድዮች ሲሰሩ የሚሰሩት ሰዎች ባለሙያዎች ምንድናቸው? ይህንን ስትራክቸራል ኮንስትራክሽን ወርክ አብዛኛውን ጊዜ በኢትዮጵያ ውስጥ የሚሰሩ ሰዎች ላይማሩ ይችላሉ። ነገር ግን በደንብ የሚሰሩ ሰዎች ወርክ ተምረው ነው ግንባታን የሚማሩት። እንደገና የቤትን መሰረት እንዴት አድርገው ማቋቋም እንዳለባቸው ይህንን የሚማሩት በዚህ ነው ማለት ነው። የተለያዩ መንገድ ላይ የሚሰራ ኮብልስቶን ሊሆን ይችላል፣ አስፓልት ሊሆን ይችላል። ይህንን የሚሰሩ ሰዎች ምንድናቸው? ስትራክቸራል ኮንስትራክሽን ወርክ የተማሩ ናቸው ማለት ነው። ሌላው ሰባተኛ ላይ ያስቀመጥኩላችሁ ሃርድዌር ኔትወርኪንግ ኤንድ ሰርቪስ። ይህም ማለት የኮምፒውተር ሳይንስ ዘርፍ ሆኖ ነገር ግን በውስጡ ሁለት አይነት ዲፓርትመንቶች አለ ብያቸዋለሁ ከዚህ በፊት፣ ዳታቤዝ እና ኤችኤንኤስ የሚባለው ማለት ነው። ይህም ኤችኤንኤስ የምንለው ሃርድዌር ኔትወርኪንግ ኤንድ ሰርቪስ የሚባለው ነው ማለት ነው። ይህም ምንድነው የምንማርበት? ስለ ኔትወርኮች ነው የምንማርበት። ለምሳሌ ባንክ ቤትን እንውሰድና ባንክ ቤት ላይ ያሉ ኮምፒውተሮች ሁሉም ምን ሆነዋል ማለት ነው? ኮኔክት አድርገዋል። ባንክ ቤት ላይ የሚሰሩ ሰዎች ማለት ነው። ኮምፒውተራቸው ሁሉም ከማናጀሩ ኮምፒውተር የሁሉም ኮምፒውተሮች ኮኔክት ተደርገው ከሱ እኩል በማናጀሩ ኮምፒውተር ኮኔክት ተደርጎ ምን ሆኗል ማለት ነው? ማናጀሩ ይቆጣጠራቸዋል። እነዛን ኮምፒውተሮች ምን እያደረጉ እንደሆነ ምን እየሰሩ እንደሆነ እዛው በአንዱ ኮምፒውተር ቁጭ ብሎ እነሱን መቆጣጠር ይችላል ማለት ነው። ይህንንም ሁሉ ኮምፒውተሮችን ኮኔክት የምናደርግበት መንገድ ይህንን ፊልድ ከተማራችሁ ነው። የመንገዱ የሚዘረጉ የቴሌ ገመዶች፣ እንደገና በየቤቱ የሚገቡ ዋይፋዮች፣ ዋየርድ የሆኑ ዋይፋዮችን የሚያስገቡት ሰዎች ማናቸው? ኤችኤንኤስን የተማሩ ነው። እስካሁን ባወራሁት ፊልዶች ላይ የትኛው ተመቻችሁ? ኮሜንት ላይ አሳውቁኝ፣ አነባዋለሁ። ለእናንተስ የትኛው ነው ምርጫችሁ? እኔ አሁን ይሄንን ስለነገርኳችሁ እነዚህን ፊልዶች ግቡ ማለቴ ሳይሆን የእነዚህን ፊልዶች ብታውቋቸው፣ እነዚህን አውቃችሁ ሄዳችሁ ብትመዘገቡ ለእናንተ አሪፍ ነው። ብታውቋቸው ብዬ አሪፍ የሆኑ ፊልዶችን ይዤላችሁ መጥቻለሁ። በዛሬው ቪዲዮ ያላችሁን ሐሳብና አስተያየት ሞር እንዲገባን ይህንን ነገር ብታስተካከል አሪፍ ነው፣ እንደዚህ አይነት ነገሮችን ብታስረዳን ብላችሁ ቀጣይ በምን አይነት ቪዲዮ እንድሰራላችሁ ትፈልጋላችሁ? ይህንንም ኮሜንት ላይ አሳውቁኝ። ከዚህ በፊት በሰራኋቸው ቪዲዮዎች ላይ ያልገባችሁ ነገር ካለ እኔን ለማናገር ከፈለጋችሁ ቴሌግራም ቻናሌ ላይ ታገኙኛላችሁ። የቴሌግራም ቻናሌም ባዮ ላይ አስቀምጥላችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ቻው።